አደገ። ክብር ለኢየሱስ ይሁን። አሁን ስላለችው ቤተክርስቲያን አጭር አድርጌ ላወራ ነው። ክብር ለኢየሱስ ይሁን። አሁን በእግዚአብሔር ቤት ውስጥ አደግን የሚሉ አሉ። ብዙ ዓመት በቤተክርስቲያን ሲመላለሱ የቆዩ ክብር ለኢየሱስ ይሁን። ገና 5 ዓመት ላይ ያሉ አሉ። 2 ዓመት ላይ የገቡ አሉ። ከገቡ ገና 1 ዓመት ያስቆጠሩ አሉ። ከገቡ ገና 5 ወር ያስቆጠረ አለ። ከገባ ግን 50 ዓመት ያስቆጠረም አለ። 40 ምናምን 60 ዓመት ያስቆጠረ አለ። በእግዚአብሔር ቤት በጣም የቆዩ ሰዎች አሉ እና ክብር ለኢየሱስ ይሁን። በእግዚአብሔር ቤት ውስጥ በቆዩት ልክ ዓመታቶችን ቆጥረው እኛ በእግዚአብሔር ቤት ውስጥ አድገናል ይላሉ። ክብር ለኢየሱስ ይሁን። ሃሌሉያ። 60 ዓመት የቆየው አድጌያለሁ ይላል። 50 ዓመት የቆየው አድጌያለሁ ይላል። 20 ምናምን ዓመት የቆየው አድጌያለሁ ይላል። ብዙ ዓመት በእግዚአብሔር ቤት ቆይቻለሁ፣ ሕፃን አይደለሁም። እኔ አሁን ትልቅ ሰው ነኝ፣ በእግዚአብሔር ቤት አድጌያለሁ፣ እኔ ትልቅ ነኝ ይላል። 1 ዓመት ላይ የመጣው ሰውዬ የሕፃን ነው፣ ገና ምንም አያውቅም። 1 ወር ላይ 2 ወር ላይ 3 ወር ላይ 1 ዓመት 2 ዓመት ላይ የመጣውን ሰው ምን ይላሉ? እነዚህ ገና ናቸው፣ ብዙ ነገር ያላዩ ምንም አያውቅም ነው የሚባለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ በእግዚአብሔር ዓለም ያደገ ማን ነው? በምድራዊ ዓለም ደግሞ ያደገ ማን ነው? ክብር ለኢየሱስ ይሁን። አንድ ነገር ላሳያችሁ። ክብር ለኢየሱስ ይሁን። አባዬ አምጣው እሱን ልጅ ይሄን ጻሩ ና። ሃሌሉያ። አሁን ልነግራችሁ ነው፣ ቃሉን ልነግራችሁ ነው፣ ሌላ ነገር አይደለም። ለይዘሽ ለይጻሩ አብረሽ ካንቺ ጋር ይብላ። ራስ ምታት መንገድ የማይችል አንተ ራስ ምታት አበበኝ ስትል ፓራስታሞል የሚሰጥ አረ የሆነ ነገር እየተሰማኝ ነው ወባ ሳይሆን አይቀርም ስል እንትና ክሊኒክ ለምን አትሄድም የሚል በመንፈስ ያጠነከረ በእግዚአብሔር ቤት አድጌያለሁ የሚል በእግዚአብሔር ቤት ቆይቻለሁ የሚል አሁን የሚመጣው ትውልድ ለመቀበል የሚታገል ዛሬ እንቀብረዋለን። እግዚአብሔር ብሎኛል። ትውልዱ አይቀበልም፣ መቀበል ያለበት ይቀበላል። አይኔ የተከፈተው አይቀበልም፣ መቀበል ያለበት ይቀበላል። ይኸውልህ አይኔ የተከፈተላችሁ ሰዎች እግዚአብሔር መንገዳችሁን ይከፍታል። እግዚአብሔር አደባባይ ይሰጣችኋል። እግዚአብሔር ነገሥታትን አሳልፎ ይሰጣችኋል። በእግዚአብሔር ጥበብና መንፈስ ተሞልቶ ሃሌሉያ የሰራዊት ጌታ እግዚአብሔር 40 ምንጭ ላይ የ9 ዓመት ልጅ አውቃለሁ። የ9 ዓመት ልጅ እኔ በነቢይነት አገልግሎት ሳልወጣ በፊት የ9 ዓመት ልጅ ነው። ልጄ አለ ልጄ ብሎ ነው የሚያወራው። እኔን እኮ ልጄ ይላል እግዚአብሔር። ሃሌሉያ ያለበት ምኩራብ አንተን ስለማያሳድግ እኔ ደብቄ አሳድጋለሁ፣ አንተ ነቢይ ነህ ይልሃል አለ። የ9 ዓመት ልጅ ነው። ስንት ዓመት ነው? 8 ሃሌሉያ አሬ የ8 ዓመት ልጅ የሰራዊት ጌታ እግዚአብሔር እንዲህ ይላል። ብታሰማ አንተ እንዴት አላደክም፣ አንተ ጻለ ገና ሳንስ ኩል ገና ሀምናም ሳትቆጥና በትል እግዚአብሔር ያዝንባል። በሱ ውስጥ ሆኖ የሚያወራው ዓለምን የፈጠረ ነው። አንተ ከመፈጠር በፊት አንተ በማጠን ሳትታወቅ በፊት ዓለማትን ሁሉ የፈጠረ የነገሥታት ንጉሥ የጌታዎች ሁሉ ጌታ የሆነ በዚህ ሕፃን የሚያወራው እሱ ነው። ይሄ ልጅ በመንፈስ ከጠነከረ ጥበብን ከተሞላ ምን አገባ ወይ? ዛሬ የመጣሁት እኮ ላስተምር አይደለም፣ ለማይባል ነው። እናንተ ላነቃቃ ነው የመጣሁት። ማንም አንገት ያስደፋችሁ